እንደ ሰዎች እኮ የጸሎት መጽሐፋችሁን ይዛችሁ ቤተ ክርስቲያን ሄዳችሁ ማስቀደስ መጸለይ እኮ ትፈልጋላችሁ። ግን የሆነ ሰዓት የሰራችሁትን ኃጢአት እያስታወሳችሁ አሁን እኔ ቤተ ክርስቲያን ብሄድ እዚያ ያየኝ ሰው ምንድነው የሚለኝ? ደግሞ ይቺ ከመቼ ጀምሮ ነው ቤተ ክርስቲያን መምጣት የጀመረችው ይሉኛል። ምን ይለኛል ሰው አሁን እዚያ ብሄድ እያላችሁ ስንቶቻችሁ መሰላችሁ ከቤታችሁ እዚያው የቀራችሁት? ለዚህ አይደል እንደ አንዳንዶቻችሁ እኮ ጠዋት ሰው ሳያያችሁ፣ አንዳንዶቻችሁ ደግሞ ማታ ጨለማ ለብሳችሁ እኮ ቤተ ክርስቲያን ትሄዳላችሁ እኮ ሰው ፈርታችሁ፣ ሰው ምን ይለኛል ብላችሁ። ይኸውልሽ እህቴ አንቺ የምትሄጂው ወደ እግዚአብሔር ነው። ሰውን አትፍሪ። ይኸውልሽ ሁላችንም እኮ ኃጢአተኞች ነን። ሁላችንም እግዚአብሔር በምህረቱ ሸፍኖልን እንጂ የእውነት እንደ ኦሪቱ በኦሪት ኃጢአት ያለበት ለምጽ ይወጣብን ነበር። እንደዚያ ቢወጣብን አሁን ማን ነው ከቤቱ የሚወጣው? የእውነቴን ነው የምልሽ። ይኸውልሽ ያችን ዘማዊቷን ሴት ወደ ጌታ ሊወግሯት ሲያመጧት ከናንተ መካከል ኃጢአት የሌለባት ይውገራት ሲላቸው አንድ ሰው እኔ የለብኝም ብሎ ሊወግራት የሞከረ ሰው አለ እንዴ? የለም፣ ሁሉም ጠፉ። አንቺ ከሷ የበለጠ ኃጢአት አልሰራሽም። ስለዚህ ወደ ክርስቶስ ነኝ። አንተም እኮ እኔ ድሩዬ ነኝ ወያላ ነኝ፣ አሁን ቤተ ክርስቲያን ሰው ሲያየኝ ምንድነው የሚለኝ እያልክ እኮ ነው የቀረው። ይኸውልህ ወንድሜ ጳውሎስ ካንተ የበለጠ ዱርዬ ነበር፣ ለዚያውም ክርስቲያኖችን የሚያሳድድ። ግን እሳ በመመለሱ ብርሃነ ዓለም ሆነ፣ የዓለም ብርሃን ተባለ። አየ ካንተ የሚጠበቀው መመለስ፣ ወደ እግዚአብሔር መምጣት። ሰውን አትፍራ። ሁሉም ዱርዬ ነው፣ የኃጢአት ዱርዬ ነው። የኃጢአት ዱርዬነት ልቡ ውስጥ አለ። ስለዚህ ሰውን ፈርተ ሳይሆን እግዚአብሔርን ፈርተ ወደ እግዚአብሔር ቅረብ። እሺ ወንድሜ ወደ እግዚአብሔር ቅረብ። እህቴ እግዚአብሔርን ፈርተሽ ወደ እግዚአብሔር ቅረቢ። መፍትሄ ያለው ከሱ ጋር ነው። እሱ ነው መድኃኒትሽ እንጂ ሰው አሞገሰሽ፣ ሰደበሽ፣ አንጓጠጠሽ ምን ይጨምርልሻል? ምን ይቀንስብሻል? ምን አገባሽ ስለሰው? እግዚአብሔርን ብቻ ብለሽ ወደ እግዚአብሔር ሳትሸማቀቂ ቅረቢ። እግዚአብሔር ወደ ቤቱ ሁላችንን የሚያቀርበን። ለብዙዎች እንዲደረስ ቪዲዮውን ለሁሉም ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። ከቅዱስ ጳውሎስ ጨርቅ ማርያም ታንሳለች። እስቲ እግዚአብሔር ያሳያችሁ። ብታንስ ከጴጥሮስ ጥላ ታንሳለች። ጥላው አካል የሌለው ድንግል ማርያም መድኃኒታችሁ ናት ስትባል የእግዚአብሔርን መድኃኒትነት ትተከትለች። የክርስቶስን መድኃኒትነት ተክታ እግዚአብሔር ናት ማለት አይደለም። እምንድነው በክርስቶስ ደም ብቻ ነው። ድንግል ማርያም ግን ወደ ልጇ ስሬት ለመቅረብ መሰላላችን ናት። አዎ መድኃኒታችን ናት። ምን መድኃኒታችን ናት? እንዴት አጋ መድኃኒት የምትሆነን? መድኃኒት የምንድንበት ሥጋ የተገኘ ከሷ ነው። የምንድንበት ደም ከሷ ነስቶ የተዋህደው ነው። ያዳንን ክርስቶስ ከሷ በነሳው ሥጋ ነው። ድንግል ማርያም መድኃኒት ናት። እምታድን ክርስቶስ በሰጣት ጸጋ ነው። ባለ መድኃኒት ይፈውሳል። እንጨቱ ቁስል ያደርቃል። ከመድኃኒት ተቀሙመበት። እግዚአብሔር መድኃኒት ሁን ስላለው የእግዚአብሔርን መድኃኒትነት ግን የምንውጠው እንጨት ወይም መድኃኒት አይቀማም። ድንግል ማርያም መድኃኒት ናት። እግዚአብሔር የጸጋ መድኃኒትነት ስለሰጣል ከልጇ በልጇ ረድኤት ትፈውሳለች። የኛ አጀንዳችን ቤተክርስቲያን ስንናገር ግን ክብረ ቤተክርስቲያንን በጠበቀ መልኩ በቃ የቤተክርስቲያንን ክብር በጠበቀ መልኩ ብቻ ወጥቶ መናገር። በቃ እኔ የምናገረው ንግግር ቤተክርስቲያን ክብር ይጠብቃሉ ይመጥናሉ። አንዳንዶቻችን ራሱ እንደ ፋና ወጊ ነው ራሳችን የምናስበው አይደል? እንደ ፋና ወጊ እኛ ባንመጣ ነው ቲክቶክ ላይ ቤተክርስቲያን ጉዷ እንደሚፈላ። ኧረ እባክህ አንተ እኮ ሳትፈጠር በቤት እኮ ስንት ሺህ ዓመት ቤተክርስቲያን እኮ ነበረች። አንዳንዶቻችንማ ከሆነ ጉድኛ እንደገላገልናት እኛ ወጣቶች ቤት ባንመጣ ነው ቲክቶክ ላይ የሆነ ቤተክርስቲያን የሆነ ነገር ጉድ ምትሆን። ኧረ ተው፣ ማንም የቆመ ይመስለው እንዲያወድቅ ይጠንቅላል። ተው፣ እኛ አይደለም ቤተክርስቲያን ከጉድ የምናወጣት። ተው፣ ኤልያስ ብቻዬን ቀርቻለሁ ሲል ጣዖት ያላመለኩ 7000 ጦር አለኝ ያለው። ተው፣ እግዚአብሔር አንድ ዘማርያም ብቻ አይደለም ያለው 7000 አሉት። እንዳንታበይ ተው።
እቺ ልታይ ማለት እቺ ርስ መሆን ለመሆን ለመፈል መገጋጥ ማለት አንደኛ ጊዜው አልፎበታል። ፋራም አትሁኑ። የከተማ ልጅ አይደላችሁ። የስግጥና ተገቢ አይደለም። በቃ ሰው አንዳንድ ጊዜ እኮ ይነቃል። በሉ እውነት ራሳችን ብቻ አራዳ አድርገን ሰውን አናሞኘው። በቃ ርዕሳችን ቤተክርስቲያን ላይ መሄድ ያለብን አለቀ። ከአፋችን የማይገባ ነገር እንናገር፣ ትክክል። ከጠላቻ እንውጣ፣ ትክክል። የቤተክርስቲያን ክብር በጠበቀ መልክ ይሁን፣ ትክክል። አለቀ በቃ ራሳችን ይህን መሆን ያለበት አለቀ። ግን በየትኛው በጽሁፉም ሆነ ግን በቪዲዮ ግን ከዛ ጀምሮ ርዕስ አትሁኑ ባካችሁ። ለሆኑ ሰዎች የኛ መፍትሄ ምንድን ነው? ሪፍሌክሽን አትስጧቸው። ስማቸው ወይም አታንሱ፣ ተዋቸው፣ ቀርሷቸው። ውስጥ ዲሊት ማድረግ አትችሉ። በቃ ካሳቸው አውጧቸው። በቃ እነዚያን ሰዎች እኔ አጀንዳ ቤተክርስቲያን ናት በሉ። እንኳን ቲክቶክ ላይ ያለ ቀርቶ ሊቀ ጳጳስም ቢሆን ቢናገረው በቃ አንድ አባት ናቸው። በቃ ተዋቸው። አሁን ወደ አጀንዳቸው ወደዚህ እናድርገው። በዚህ መንገድ እናድርግ ለማለት ነው። All of you guys know there is a growing genocide in Ethiopia. So today I got some message from Ethiopia. So I'm gonna read it for you guys. Hey brother, I'm from Ethiopia. Gondar city in Ethiopia. There's many influencers, but they're afraid of the government. I know this. Yeah. There's a lot of famous influencers, but all of them they're scared. If they say something, the government gonna them tomorrow. Oh, and then he sent me the one picture. This kid sacrificed his leg for Orthodox Tewahedo Church. The doctor say we should cut his leg. And today he's lost his leg. Imagine this kid 4 years of his family's died. He's alone. Guys, it's about humanity. It's not about a different religion. I'm a Muslim. As a Muslim, I'm telling you guys, stop killing Orthodox Christian. Stop killing them. ደረቆ ቆይ ልላስ ተውኝ። 8 ወር የተቃጠልኩት አለ ልላስበት። 8 ወር ገና ለገና ጌታን ተቀብሏል ብለው ረግጠውኛል። 8 ወር ልላስበት እንዴ ንስሐ ገባታለሁ ልሳለሁ ንስሐ ገባለሁ። ነይ ቴምር ደረቆት ስለ አንቺ ትራክ ዮኒ ማኛ ምን አገባው? እስቲ ንገሩኝ እናንተ። እሷ ትራክ ገዛች፣ $10,000 አስቀነስኩላት። ዮኒ ማኛ ምን አገባው? በአማራነቴ ላይ አጠቁኝ። ፌዴራል ሆነሽ አማራን ስታስጨርሻ አልነበር እንዴ? አማራን ስታስሪ ወሸላ ስታስጎትች አልነበርሽ እንዴ? አማራነትሽ ተሰማሽ? አሁን እኔ ለአማራ ስጮ አንቺ አማራን ታስገርፊ ነበር። እኔ ለአማራ ስጮ ለአማራ ድምፅ ሲሆን አንቺ የአማራን ወሸላ እያስጎተች ታስገርፊ ነበር። ፌዴራል ነበርሽ። ኤቭሪባዲ ኖውስ። ራሷን ትናገራለች። ፌዴራል ነበረች። በወያኔ ዘመን ፌዴራል ምን እንደሚያደርግ ደግሞ እናንተ ታውቃላችሁ። ጌታ ምስክሬ። ፌዴራል ምን አይነት ነበር? ኢትዮጵያ ላይ በጣም የተፈራ የምትንቀጠቀጥለት ነበር ፌዴራል። አንቺ የደረቅሽ አሮጊት እና አሁን ትራክ እያልሽ የምታብጂው $200,000 $12,000 ገብተሻል። ነገ ደግሞ ባዶ ትገቢያለሽ። አየሽ አይደለ? ሀብታም ነኝ ሰርቼ ነው የምኖረው ስትይ $200,000 ከነበረሽ ብር $12,000 ገብተሻል። ራስሽ ነው ያሳየሽው አካውንትሽ 12,000። ነገ ደግሞ ዜሮ ትገቢያለሽ። ነገ ጎፈንድሚ ትገቢያለሽ። ለማየት ይብቃል። ለማየት ያብቃሽ። Breaking heart news: when faith bleeds, silence kills. How long will Ethiopia watch Arsi cry? No solution yet for Ethiopian Orthodox Tewahedo Christians in Arsi. Innocent lives lost, families displaced, and still no justice. But their faith stands strong. We will never stop until we get solutions for voiceless Christians. This is not just Arsi's pain, it's Ethiopia's call for unity.
Let's rise together for peace, truth, and protection of all believers. እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስነ ልቦና ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ The suffering inflicted upon Ethiopian Orthodox Christians must stop. ሕይወታችሁ የመቅበዝበዝ ወፍ በበረረ ቁጥር ነፍሳችሁ ስትበር በተኛችሁበት ሁሉ ሲኦል ስትወርዱ አጋንንት ሲጫወቱባት በነፍሳችሁ ታያላችሁ። ቁማችሁም ድንጋጤ፣ ተኝታችሁም ድንጋጤ፣ ሰው ባያችሁ ቁጥር እየበረገጋችሁ ነፍሰ ገዳዮች አንድም እረፍት የላችሁም። በስጋችሁም በነፍሳችሁም ጨለማ ናችሁ ሁልጊዜ። ያው እርስ በርስ ወንድምህን ገለህ እህትህን ገለህ ምንም የማያውቁትን ሕፃናትን ገለህ በሮን ደስታ ታገኘዋለህ? ምን ሰላም ታገኛለህ? ምን እረፍት ታገኛለህ? ይህን እንደ ጌጥ አድርገኸው እንደ ቁም ነገር አድርገኸው በወንድም ላይ ገንዘቡን ቀምተህ ወስደህ ለሚጠፋ ሕይወት የምታስለቅስ የምታሳዝን ገንዘቡን ማስከፍለህ መልሰህ የምትገድለው ወይ? አይ ፍርዱ በአንተ ላይ ምን ይጸና? የሁሉ አለመማርህ ድንቁርና ነው። ከድንቁርና ጽናት ከድንቁርና ብዛት የተነሳ የሚመሩህም ደንቆሮች ስለሆኑ እውርን እውር ቢመራው ተያይዞ ገደል ነውና ግደለው በለው እያሉ የሚመሩ እነሱም ወደ ገደል ይወድቃሉ፣ አንተም ይዘው ይወድቃሉ። ተያይዞ ጨለማ ተያይዞ እውር ለእውር ወደ ጨለማ ወደ ዲያብሎስ ያ ውዳቂው ወደ ወደቀበት ለመውደቅ ነው ሁሉ። ከክርስቶስ መስቀል ጋር መከራ የምትቀበል ወደ ላይ ያነሳሃል፣ ወደ ጠንቋይ ጥልህም ወደ መንግሥተ ሰማያት ወደ ኢየሩሳሌም ሰማያዊት ይወስድሃል። በደብረ አጥፊዎቻችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ኮሽ ሳይልና ቁርቁዛት ብለው ሲነሱ የሚጠቀሟቸውና እንድንጫወትላቸው የሚፈልጓቸው 4 መንገዶች በደንብ ይደመጥልኝ። ኮፒ ሊንክ አድርጉ። ከላይ ያልኳችሁን ነገር የሚጫወቱት በካድሬዎቻቸው አማካኝነት ነው። እኛ ግን እነኚህም ፈንጂዎች በፍጹም ተነጣጥረው ነው የሚጠብቁትና ልንረግጣቸው አይገባም። ቁጥር 1 መዋቅራዊ ስንጥቃት መፍጠር፣ ከአባቶቻችን ጋር እንደተጣላን ማስመሰል፣ ማጉላት፣ ጥያቄ ስንጠይቅ ካዷችሁ ብሎ ማለት፣ እነሱም ደግሞ እንደዛው እንደከዱን ማስመሰል። በዚህ አይነት መንገድ በርካታ ተዋንያን እዚህ ላይ ከተለያዩ ቤተ እምነቶች ይጫወታሉ ጨዋታውን። ከፕሮቴስታንት እነ በጋሻው እዩ ጩፋና ዮናታን አክሊሉ ሲሆኑ ከሙስሊሙ በኩል ደግሞ እነ ሙጂብ አሚኖ እና አህመዲን ጀበል ይጫወቱታል። እኛ ቤትም ደግሞ ሌሎች በርካታ ተጫዋቾች አሉ። አልጫወት ብለው ካስቸገሩ እንደ ቄስ በላይ ምን የሚሉ የሚታሰቡ። ቁጥር 2 የሃይማኖት ግጭትን መፍጠር፣ በተለይ ሙስሊምና ኦርቶዶክሱ እንዲጋጭ ማድረግ። የዋሃብያ ተወካዮች እነ ሙጂብን ከወንጀለኝነት ወደ ጓደኝነት ቀይሮ የጂሃድን ሐሳብ እያቀነቀኑ በሁለት ወገኖች መካከል እልቂት መፍጠር። በዚህ ግርግር ውስጥ ራስ መጠቀም ይኖራል። ያ ግልጽ ነው። ቁጥር 3 ጠቀመም አልጠቀመም በጀም አልበጀም 50 ሺህ አጀንዳ መልቀቅ፣ መበተን፣ ጉንጭ አልፋ የሆኑ ክርክሮችን መፍጠር። አንተ ያንን አገኘው ብለህ እየላስክ ስታመሰኳ እሱ ከጀርባ ሌላውን ጉዳይ ፈጽሞልሃል። ቁጥር 4 በትክክል የገባቸውና ድምጽ የሚሆኑ አካላትን መፈረጅ፣ በፖለቲካ በዘር በመሳሰሉት ታርጋ እየፈረጁ የሆነ ጥርጥር በመፍጠር የነዛን ሰዎች አቅም መገደብ። እነዚህንና የመሳሰሉት የተረፈውን እናንተ ጨምሩት። እንደዚህ አይነት ነገሮችን ሁላችንም በጥንቃቄ ልናያቸው ይገባል።
ሁልጊዜ ገዳያችን የሚጫወትባቸውና የሚስባቸው ካርዶች ናቸው። ይሄ የምታዩት ግብፃዊ ወጣት የነበረ የባለጸጋ ልጅ የሀብታም ልጅ ቤተክርስቲያን በሚስዮናውያኑ በእንግሊዛውያኑ በአውሮፓውያኑ ተጨንቃ ተጠባ ብዙ የግብፅ ኦርቶዶክስ ቤተክርስቲያን ልጆች እኛ የደረሰብን ፈተና ደርሶባቸው በዝማሬ መንግስት አገሪቷን ትገዛ የነበረችው እንግሊዝ ስለሆነች የኦርቶዶክስ ላይ በእስልምናው በኩል ጫና በመፍጠር እስላሞቹ መቀየር ባይችሉ የግብፅ ኦርቶዶክስ ቤተክርስቲያንን ምዕመናን በመውሰድ እንደገናም ደግሞ በማሳቀቅ ቀረጥ ግብር በመጨመር አብያተ ክርስቲያናት ገዳማት እንዲደበዝዙ በማድረግ የግብፅ ቤተክርስቲያን ወደ ጨለማው ልክ አሁን ኢትዮጵያ ባለችበት መንገድ እየሄደች ሳለ ነው ይሄ ወጣት የተነሳው ማለት ነው። በ1876 ዓመተ ምህረት በካይሮ ተወለደ። አባቱ ሲሞት እርሱ ገና የ4 ዓመት ልጅ እንደሆነ ነው የሚነገረው። እናቱ በክርስቲያናዊ መንገድ ፍቅረ ቤተክርስቲያን እንዲኖረው አድርጋ እንዳሳደገችው ነው ገድሉ የሚናገረው። ሀቢብ ጊዮርጊስ የተማረው በፓትርያርክ ቄርሎስ 4ኛ በተመሰረተ የታላቁ ኮፕት ትምህርት ቤት ሲሆን ድቁናን የተቀበለውም ደግሞ በዚያን ጊዜ ነበር። ከ1893 ዓመተ ምህረት ፓትርያርክ ቄርሎስ 5ኛ የነገረ መለኮት ኮሌጅን ለመመስረት ሲያስቡ በአገሪቱ ሁሉ እየዞረ ለቤተ ክርስቲያን ፍቅር ያላቸውን ሰዎች ለኮሌጅ ምስረታ ድጋፍ እንዲሰጡ ለመጠየቅ ከተመረጡት ባለ ብሩህ አእምሮ ግብፃዊ መካከል አንዱ ይሄ ነው። በዛ ጊዜ ወቅቱ እድሜው የ17 ዓመት እድሜ እንደነበረው ነው የሚነገረው። ወጣቱ ዲያቆን ሀቢብ ወደየከተማው እየገባ አብያተ ክርስቲያናት እየዞረ ስለ ነገረ መለኮት ኮሌጅ ግንባታና የዚህ አይነቱ ተቋም መመስረት ስለሚሰጠው ጠቀሜታ ለምዕመናን እየሰበከ ያስተማረ ከዘመቻው ሲመለስ ደግሞ በተሰበሰበው ገንዘብ ፓትርያርኩ ማምሻ ተብሎ በሚጠራ አካባቢ ትልቅ ቤት ገዙ። ይህም ቤት የመጀመሪያው የግብፅ ኮፕት ኮሌጅ ሆነ ማለት ነው። ሀቢብ ጊዮርጊስ የመጀመሪያዎቹ ተመራቂዎች ለመሆን ካመለከቱ ከመጀመሪያዎቹ 12 ተመዝጋቢዎች አንዱ ሆነ። ኮሌጅ ለምኖ ገነባ። ኮሌጅ ውስጥ ገብቶ ተማረ። ከነበረው የተለየ ችሎታና ከነበረው የሰለጠኑ መምህራን እጥረት የተነሳ ሀቢብ በኮሌጁ በመምህርነትም እንዲያገለግል ተጠይቆ በተመሳሳይ የኮሌጁ ተማሪም መምህርም መሆን ቻለ ማለት ነው። ኮሌጁን ለምኖ መሰረተ። በመሰረተው ኮሌጅ ውስጥ የመጀመሪያው ተማሪ ሆኖ ገባ። ትምህርቱን ሲጨርስ ደግሞ እዛው በኮሌጅ ውስጥ ኃላፊ ሆኖ ማርች 17 1898 ዓመተ ምህረት በኮሌጁ በተመረቀ ጊዜ የኮሌጁ የመጽሐፍት ኃላፊ ሆኖም ተመደበ። እንግዲህ ፓትርያርኩን በነበራቸው ጸጋ በመደነቅ የሰባኪ አድርገውም ሾሙት። እንግዲህ በዚያ ወቅት ሀቢብ በቤተ ክርስቲያን በነገረ መለኮት ኮሌጅ በማስተማርና በየቦታው እየዞረ የሚያገለግል ሰባኪ በመሆን በሁለት መንገድ ማገልገል ችሎ ነበር። በዘመኑ የነበሩ ሁሉ እንደሚመሰክሩት ሀቢብ ሕይወቱ በራሱ ስብከት ነበር ነው የሚሉት። ያለ ድካም ባሳየው ትጋት የተደሰቱት ፓትርያርኩ የሊቀ ዲያቆንነት ማዕረግ ሰጥተውታል። በ1918 ዓመተ ምህረት የኮሌጁ ርዕሰ መምህር ሆነ። ከዚህ ዓለም በሞት ሲለይ በሀቢብ ጊዮርጊስ የትምህርት ቤቱ ርዕሰ መምህር ሆነ። እንግዲህ ሀቢብ በ33 ዓመቱ በከፍተኛ ብቃት ኮሌጁን አስተዳደረ ማለት ነው። እናት አባቷ ሲሞት ቤተክርስቲያን ልጁን እንድታሳድግ ለቤተክርስቲያን ሰጠች። ቤተክርስቲያን ልጁን ኮትኩታ አሳደገችው። እሱ ደግሞ ያሳደገችው እናት ቤተክርስቲያኑን መጥቀም ጀመረ ማለት ነው። ኮሌጅ ከፈተ። በኮሌጁ ተማረ። በኮሌጁ ኃላፊ ሆነ። ቤተክርስቲያን ይቀድሳል፣ ይሰብካል፣ ያስተምራል። አሁን ደግሞ የትምህርት ቤቱ ርዕሰ መምህር ሆነ። ኮሌጁንም በኦርቶዶክሳዊት እምነት ወደሚያበራ መብራትነት
ቀየረው። ከማንኛውም የውጭ ተጽዕኖ እየተጠበቀ ማደረገው። ሀቢብ ጊዮርጊስ የጥረቱ ፍሬዎች መካከል ከነበረው የሰንበት ትምህርት ቤቶችን ማቋቋም ነበር። እንግዲህ ተመልከቱ። ቀጠለና ምን አደረገ? የኮሌጁ ካለ መምህራን ካሉ ደግሞ ምዕመናኑ መማር ስላለባቸው በየአጥቢያው ከቅዳሴ ከማህሌት ከሰዓታት ውጪ ሰንበት ትምህርት ቤት መቋቋም አለበት ብሎ ሰንበት ትምህርት ቤቱን አቋቋመ ማለት ነው። ይሄንን ሲያቋቁም እድሜው 24 ዓመት ሆኖ ነው ሰንበት ትምህርት ቤት አገልግሎት የጀመረው። በካይሮ አብያተ ክርስቲያናትና በኮፕቲክ ትምህርት ቤቶች አዳራሾች ውስጥ ህፃናትን በማስተማር ነው የጀመረው። አያችሁ፣ ከስር ነው መሰረት የሚያዘው፣ ከህፃንነት ነው መሰረት የሚያዘው፣ ከልጅነት ነው መሰረት እያመ አሁን እየተቸገርን ያለ ነው። የጠፋው በቃ የባከነው ትውልድ ላይ ነው ኢነርጂያችንን የምንጨርሰው ማለት ነው። ህፃናትን በማስተማር ጀመረ። እርሱ ዘርቶ ውሃ ያጠጣው ሰንበት ትምህርት ቤት እግዚአብሔር አሳድጎ ትልቅ ፍሬና የተሞላ ዛፍ ሊሆን ችሏል። እና ሀቢብ ጊዮርጊስ የነበሩበት ዘመን የአውሮፓዊው ባህልን ማህበራዊ አመለካከትንና ሃይማኖትን በግብፃውያን ላይ ለመጫን ከሚሞክር ከፍተኛ የውጭ ኃይል ጋር ትግል የነበረበት ዘመን ነው ይላል። ወደ ሀገሪቱ ገብተው የነበሩ ምዕራባውያን ሚስዮኖችም ዓላማቸውን ለማሳካት የቤተ ክርስቲያን ልጆችን ለመለወጥ በኦርቶዶክሳውያኑ ቤት በመዞር ለየቤተሰቦቹ ሊያገኟቸው ስለሚችሏቸው ጥቅሞች በማስተማር መጽሐፍ ቅዱስን የሚስቡ ስብዕሎችንና በራሪ ጽሑፎችን በነፃ በማደል ቀጣይ እርምጃዎችን ደግሞ በየቤቱ እየዞሩ በወጣቶችና በአረጋውያን ፊት የእናት ቤተ ክርስቲያንን ስም ጥላሸት በመቀባት በማቆሸሽ በማኮሰስ ነበር ይሄዱ የነበረው። ገድል አያስፈልግም፣ ድርሳን አያስፈልግም፣ ታምረ ማርያም አያስፈልግም፣ በዓል በዛ፣ ቤተ ክርስቲያን ኋላ ቀር ናት፣ አቆርቋዥ ናት፣ ለብልጽግና አትመችም፣ ለዘመናዊው ስርዓት አትመችም በማለት ቤተ ክርስቲያንን በማጠልሸት ስራቸውን አገኙ። እንግዲህ ይህም ብዙ የኮፕቲክ ቤተ ክርስቲያን ቤተሰቦች ከቤተ ክርስቲያናቸው የለየ ነበር። ይህንን የውጭ ሀገር ወንጌላውያን እንቅስቃሴ ለመከላከል ፓትርያርኩ አቡነ ቄርሎስ አምስተኛ አድካሚ ጉዞ እንደጀመሩ ልጆቻቸው ምዕመናን ለማግኘት የተለያዩ ቦታዎች ሲጎበኙ በጉዟቸው ካጠገባቸው ሀቢብ ጊዮርጊስን ሊቀ ዲያቆናትን ይዘው ይሄዱ ነበር። ከ5 ዓመት በኋላም ፓትርያርኩ የመጀመሪያ ጉዟቸውን ውጤት ለመገምገም ጉዞ ሲያደርጉ ሀቢብ ጊዮርጊስ አብሯቸው ነበር። በዚህ ጉብኝታቸው ወቅትም ሚስዮኖቹ የግብፅ ምዕመናን የማረኩበትን ዘመናዊ አካሄድ ሀቢብ ጊዮርጊስ በመረዳት ቤተ ክርስቲያን ምዕመናንን ከሰዓት በኋላ መሰብሰብና ማስተማር፣ ለህፃናት ሰንበት ትምህርት ቤት ማቋቋም፣ መዝሙራትን፣ የግል ጸሎቶችን የመሳሰሉትን ወንጌላውያኑ የሚጠቀሙባቸውን አንዳንድ ስልቶች መጠቀም እንደምትችል አሰበ። የግጥም ችሎታውን በስራ ላይ በማዋል መንፈሳዊ መዝሙራትን ደረሰ፣ አዘመረ። የተዘመሩትን እንደገና ደግሞ በመጽሐፍ መልክ አሳተመ። እንግዲህ ከመዝሙራቶቹ አንዳንዶቹ የኮፕቲክ ቤተክርስቲያን ክብርን የሚያወሱ ነበሩ። በዚያ መንገድ በተሳካ ሁኔታ በሌላ እምነቶች ተማርከው ለነበሩት አማራጭ ሆኖ ለመቅረብ ቻለ። በ1907 ዓ.ም የግብፅ ቤተክርስቲያን ምዕመናን የክርስትና ትምህርት መግቢያ በመንግስት ትምህርት ቤቶች እንዲሰጥ ለትምህርት ሚኒስቴር አቤቱታ አቅርበው አቤቱታቸው ምላሽ ሲያገኝ ፓትርያርኩ ለዚህ ትልቅ ኃላፊነት ያጩትና የመረጡት ሀቢብ ጊዮርጊስን ነበር የመረጡት። እሱ ሙሉ ጥረቱን በዚህ ጉዳይ ላይ በማድረግ ስለ እምነት አመጣጥ አጭር መግለጫ በሚል ርዕስ ባለ 13 ክፍል መጽሐፍ አዘጋጀ። ቀጣዩ እርምጃ ደግሞ የክርስትናን ትምህርት ከመጀመሪያ ደረጃ እስከ ሁለተኛ ደረጃ ማስፋፋት ነበር። በ1927 ዓ.ም 8 መጻሕፍት ጻፈ። 4ቱ ለመጀመሪያ ደረጃ ትምህርት ቤቶች ሲሆን የቀሩት 4ቱ ደግሞ ለሁለተኛ ደረጃ ነበሩ። ሀቢብ ጊዮርጊስ ጸሐፊ፣ አስተዳዳሪና ሰባኪነቱን በእኩል ደረጃ ተሳክተውለት የነበረ ሊቀ ዲያቆን ነበር። በአጠቃላይ 30 መጻሕፍትን በአረብኛ ጽፏል። አንዳንዶቹ መጻሕፍት እስካሁንም ድረስ ለነገረ መለኮት ተማሪዎች ጠቃሚ ማጣቀሻ ሆነው እያገለገሉ ይገኛሉ። በዚህ ክፍለ ዘመን የታየው የኮፕቲክ ቤተክርስቲያን ማንሰራራት ያለ ጥርጥር በ3 ምክንያቶች ሊሆን፣ እነዚህም አንደኛ የሰንበት ትምህርት ቤቶች መመስረት፣ ሁለተኛ የነገረ መለኮቶች ኮሌጆች መኖር፣
ሶስተኛ የኮፕቲክ ማህበራትን የማቋቋም እንቅስቃሴዎች ናቸው። እነዚህ የኮፕቲክ ማህበራት በዋናነት አብያተ ክርስቲያናትን በመገንባት እና ሰባኪያን ለአብያተ ክርስቲያናት በማዘጋጀት ዓላማን ያነገቡ ነበሩ። ሊቀ ዲያቆናት ሀቢብ ጊዮርጊስ ስለ ቤተ ክርስቲያን ችግር ብዙ ከመናገር ይልቅ ስለ መፍትሄው ጥቂት መስራት የሚኖረው ጥቅም በገሃድ ያሳየ ሰው ነው። ዛሬ በዓለም እያበራች ስላለችው የእስክንድሪያ ቤተ ክርስቲያን ዳግም ማንሰራራት ሀቢብ ጊዮርጊስ እድሜውን ሰውቷል። እርሱ በግብዝና ወራት ቤተ ክርስቲያንን ማሰብ የቻለ ወጣት ነበር። ዓላማው፣ ትዳሩ፣ ገንዘቡ፣ ጌጡ ቤተ ክርስቲያን ነበረች። እርሱ ድሃ ሆኖ ያሰደገችውን ቤተ ክርስቲያንን ባለጠጋ አደረጋት። እርሱ በጉድለቶቹ ላይ ነቀፌታ አልሰነዘረም። ቤተ ክርስቲያንን የሚጎድላትን ነገሮች ለማቅረብ ስራ ሰራ እንጂ። በዕድሜ እየገፋ ሲመጣ ሀቢብ ጊዮርጊስ ጤናውም እየታወከ መጣ። ኦገስት 22 1951 ዓመተ ምህረት የዚህ ታላቅ ሰው ነፍስ ከስጋዋ ስትለይ ዜና እረፍቱ በአገረ ግብፅ ከዳር እስከ ዳር ተሰማ። ሕይወቱን ሁሉ ለቤተ ክርስቲያን አገልግሎት ለሰዋው ለሀቢብ ጊዮርጊስ ያላቸውን ፍቅር፣ አክብሮት ለመግለጽ ካህናት፣ ከየማህበረሰቡ የመጡ ምዕመናን፣ የምዕመናን የሰንበት ትምህርት ቤት አገልጋዮችና በሺዎች የሚቆጠሩ ሰዎች በስርዓተ ቀብሩ ላይ በመገኘት ቀብረውታል። በተዘጋጀለት የመታሰቢያ ስነ ስርዓት ላይም በርካታ ደቀ መዛሙርት ለዚያ ታላቅ ሰው ያላቸውን ጥልቅ የሆነ ስሜትና አክብሮት ለመግለጥ የተገኙ ሲሆን ወጣቱ ገጣሚ ናዚር ጋይድ የኋላው ቅዱስነታቸው አቡነ ሺኖዳ ሳልሳዊ በዛን ጊዜ ገጣሚ ነበሩ። ሰንበት ትምህርት ቤት ያስገባቸው እሱ ነው። ሰንበት ትምህርት ቤት ያመጣቸው እሱ ነው። ኮትኩቶ ያስተማራቸው እሱ ነው። ተመልከቱ፣ ሊቀ ዲያቆን በዛን ጊዜ ናዚር ጋይድ ይባሉ ነበር። ኋላ ላይ ለማይረገ ፕትርክና በቅተው የኮፕት ቤተክርስቲያንን የመሩት ብፁዕ አቡነ ሺኖዳን የወለደን እንዴት ደስ ይላል! በእግዚአብሔር እንዴት ደስ ይላል! ቅድስና፣ እምነት፣ ፍቅር ይህን ዓለም የእሾኩን ነቃቅለው የጣሉ ማለት ነው። አቡነ ሺኖዳ እንግዲህ መጻሕፍቶቻቸውን ስብከቶቻቸውን ታውቃላችሁ እንዴት አድርገው እንደሰሩ ማለት ነው። እንግዲህ አባታችን መልእክተኛ ይልብሩ አንተ ቶሎ ቶሎ የሚመታ ልብነ ሀገሪቱ ሁሉ ማቀፍ የቻልክ ልብ፣ ጥልቅ ርኅራኄ የፍቅር ምንጭ የሆነ ልብ፣ ታላቁ ጻድቅ ሆይ መታወክ የሌለበት ጥንካሬ እንዴት ያለ ነው! ደካማነት የሌለበት የዋህነት፣ ትልቅነት ያለበት ባህሪ፣ ሁልጊዜም የማይነጥቁት ይቅር ለማለት የተዘጋጀ ልብ ምን አይነት ነው! ሀቢብ ሁላችን በትከሻው ላይ እንደ ሕፃን ስንሄድበት የኖርን አባታችን ነው እያሉ ገጣሚ፣ ሰባኪው፣ አስተዳዳሪው ባለበጽጉ ጸጋው ከዚህች ዓለም ተለየ። የኮፕት ማህበረሰብ ምክር ቤት አባል፣ የነገረ መለኮት ፕሮፌሰር፣ የነገረ መለኮት ኮሌጅ ርዕሰ መምህር፣ የሰንበት ትምህርት ቤቶች ማዕከላዊ ኮሚቴ ምክትል ፕሬዝዳንት፣ የአልካርማ መጽሔት አሳታሚ፣ የብዙ በጎ አድራጎት ማህበር አባላት የነበረውና በቤተ ክርስቲያን ብዙ ኃላፊነቶችን ተሸክሞ የነበረው ሰው አረፈ። ከሰማዕቱ ከቅዱስ እስጢፋኖስ በኋላ እጅግ የታወቀው የቤተ ክርስቲያን ሊቀ ዲያቆናት እስካሁን ድረስ መላውን የነገረ መለኮት ተማሪ፣ የሰንበት ትምህርት ቤት አገልጋዮች፣ የሚመጣውን ክርስቲያን ትውልድ ሁሉ መንፈስ የሚያነሳሳ ለምዕመናን አገልጋዮች ኩራት ሆኖ የሚቀጥል ሀቢብ ጊዮርጊስ ነው። ሊቀ ዲያቆናት ሀቢብ ጊዮርጊስ መንፈሳዊ በረከትና የማያቋርጥ አገልግሎት ትጋት ከሁላችን ጋር ይሁን ብለው ይህንን እነ ዲያቆን ህሊና በለጠ የጻፉትን ነው። እኔም ከዛ ላይ አውጥቼ ያዘጋጀውላችሁ ማለት ነው። ተመልከቱ። አንድ ዲያቆን ሊሰራ ያሰበውን አንድ ዲያቆን የሰራው ዝም ብላችሁ ተመልከቱ። አንድ ዲያቆን ማለት ወደኛ እንመዝረው። ቤተ ክርስቲያን የወለደቻቸው፣ ቤተ ክርስቲያን የጠቀመቻቸው ዳንኤል ክብረትን እናምጣው። ዳንኤል ክብረት ቤተ ክርስቲያኒቷ መቼም በቤተ ክርስቲያኒቷ ስም የተጠቀመ በቤተ ክርስቲያኒቷ ስም ዓለምን የዞረ በቤተ ክርስቲያኒቷ ውስጥ በድፍረት መቅደስ የገባ እንደ ጊዮርጊስ አቢብ አይደለም። በድፍረት መቅደስ የገባ ከሶስት ሚስት 3 ልጅ ወልዶ እስካሁን ዲያቆን የሚባል በድፍረት የገባ በሰይጣናዊ ልምምድ ውስጥ ሆኖ ቤተ ክርስቲያን በመጻሕፍቶቿ በድርሳናቶቿ በምኖቿ ያደገ ልጆቹን ያሳደገ ሕይወቱን የመራ ሲመረጥም ሲጠራም ደግሞ የቤተ ክርስቲያን አገልጋይነቱ ታይቶ
የጻፋቸው መጻሕፍት የሰበካቸው ስብከቶች ታይተው የዞራቸው ዓለሞች ያለው ልምድ ተመርጦ ምዕመኑም ኦርቶዶክሳውያንም በሙሉ ይህን ዕውቀት ይዞ ወደ ቤተ ክርስቲያን ከተጠጋ ሀገርን ይጠቅማል፣ ቤተክርስቲያን ይጠቅማል ብሎ ሁሉ ድጋፍ የሰጠው ዲያቆን ዳንኤል ወደ ቤተ ክርስቲያን ወደ ቤተ መንግስቱ በገባ ጊዜ ከአክራሪ ጽንፈኛ የዋሃቢ እስላሞች ከጽንፈኛ የኦሮሞ ፕሮቴስታንቶች የተነሳበትን ማዕበል ህዝቡ እኔም ዳንኤል ነኝ ብሎ የተሸከመለት ለሱ የተወረወረውን ጦር በሙሉ ሁሉም በጀርባው በደረቱ የተቀበለለት ሰው ነበር። አሁን ያደረገውን እያየን ነው። ቤተክርስቲያንን እንዴት ያደማት፣ ቤተክርስቲያንን እንዴት ያቆሰላት። ሁለት መስመር አይጽፍላቸውም ለሞቱት ለተገደሉት። ትግሬንና አማራን ሲሰዱ ይውላል። ለማስደሰት ቀጣሪዎቹን ለማስደሰት ትግሬንና አማራን ሲሰዱ ይውላል።